ስለምወድሽ ጥላኩ ነው የጠፋው አሁን ደግሞ ከዚህ ጊዜው ነው ከኪያ ጋር እኮ እንድለያይ ያደረገኝ እንጂ እኔ ኪያን ለመቅረብ ብዬ ነበር መጀመሪያም ቤዛን የቀረብኩት ከዛ በኋላ ቤዛና እኔ ጋር መሀል ላይ የሆነ ነገር ተፈጠረ ይሄ ነው ከኪያ የሚያለያየኝ እንጂ እኔ መጀመሪያም ኪያን ነበር የምወዳት ልክ ሁለቱን ለመለያየት ብዬ ነው ይሄን ያደረኩት እንጂ አቃለ በድያለሁ እባክሽ ይቅርታ አድርጊልኝ ደግሞ አኑ አይወድሽም አይደል ይሄው እንደዚህ እየመታሽ እያዋረደሽ እያንቋሸሽ ይሻልሻል እባክሽ አንድ ድልስ ኪያ ጋር የፍቅር ግንኙነት በጀምር ለልጄ ምርጥ እናት እንደምትሆናት እርግጠኛ ስለሆንኩኝ በቃ የግድ ይሄኛውን ነገር መወሰን ነበር ተደብቆ የሚቀር መስሎ ነበር መልስልኝ ነው ወይ ፍቅር መልስልኝ እዛ ሰዓት ግዴታ በቃ ግዴታ አትበለኝ ማለት ግን ማለት እንደሆነ ታውቃለህ በዚህ ለአንተ ስትል ስንት ነገር እንደሆነች ታውቃለህ በዚህ እኮ ለአንተ ስትል ነው የሞተችው ለአንተ ስትል ልጅህ ላይ ታታል ሄደህ ምን ያህል እድሜ ላይ ደረሰች አይታታል ስንት ዓመት እንደሞላ ላይ ታታል አሁንም ቢሆን እኔ ኪዩን እስካሁን ድረስ ወዳታለሁ ብላቺ አፈር ብላ አሁንም ወዳታለሁ አታፍርም እንዴ ትንሽ አንቺን ደስተኛ ለማድረግ የገዛ ልጅ እየተጠቀምክባት ነበር ልጄ በቃ ካንቺ ጋር ማደጓን ስሰማ በጣም ደስ አለኝ ሰላም ውድ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል እንግዲህ ያው ዛሬ ከሱ ጋር ነው የምንገኘው እንግዲህ ሁሉም ነገር ካበቃ በኋላ አንዳንድ ነገራቶች ላይ መጠየቅ መውራት ስለምፈልግ እሱ ላይ ተገኝተናል ተመልካቾቼ ምን እንደምን አላውቅም ብቻው ካንተ ጋር ብዙ መውራት እንፈልጋቸው ነገራቶች አሉ ከነዛ ስር ነው ምን አለ መሰለህ ይሄ በጣም አግሬሲቭ ይሆንኩ ምናምን ካንተ ጋር ባለፈው የተፈጠሩ ነገሮች መግባት አልፈልግም ግን ባንተ የመጣ ሰው እናጣት ነበር አይደል ባንተ የመጣ እናጣት ነበር እንደዚህም ደግሞ ተወይም መጥቶ እኔም ደግሞ መተን ደግሞ ተራጋግመን ጠይቀናል ነው ወይ ልጁ አንተ ነው ወይ እናትየው እሷ ነች ወይ ማንኝ እያለች ነው ብዙ ነገር ባንተ የመጣ ሊፈጠር ነበር ቆይ ምንድነው ከጀርባ አስበህ የነበረው እንደዚህም ደግሞ ለምንድነው እንደዚህ ልታደርግ ያሰብከው ማለት ምን ፈልገህ ነው አውራኝ ምን ፈልገህ ነው ማለት ዝም አትበል አሁን ያለው ነገር ተረጋጋሚ ጊዜ ነው ወይ ያልኩ እየጠየቅኩ ነበር አይደል ድምጽ ነው ታልኝ ልክ ነው ስለዚህ አሁን ሁሉም ነገር ተከተረጋገጠ በኋላ ማለት ምንም ፋይዳ አሁን አይደለም ቦታው ያኔ ነበር መናገር የነበረብህ ምንድን ነበርሽ ፍላጎት ማለት ምንድነው ማለያየት ነው ምንድን ነበር ፍላጎት ሲቀጥል ደግሞ አንተ የትም እንደፈለክ ስትሆን የወለድከው ልጅ እሷ ተንከባክባ አስቀምጣለህ ነበር ይፈን አደራናል ብላ ለነገሩ አንተ ብላ አይደለም ለጓደኛዋ ብላ ነው እንደዛ ሁሉ አድርጋለህ ለምን ነው ተወልተጠብጥ የፈለከው አውራኝ እስቲ ምንድነው ፍላጎት ሲቀጥል ደግሞ አይኑን መጫወት ነው ዲኤንኤ ውጤት ሲመጣ እንደሚረጋግጥ ታውቅ ነበር አይደለ ምንድነው እስቲ ምንድነው ፍላጎት አውራኝ እስቲ ያው ኪያም እየመጣች ነው ብዙ መጠይቅ ነገር አለ መሰለ መጀመሪያ እንደዚህ የከፋ ነገር ላይ ትደርሳለች የሚል ሐሳብ ራሷን እኮ ግን ያው ያደረኩት ይሄንን ኪያን ወደኔ ለመሳብ ብዬ ነው እንጂ እንደዚህ የከፋ ውሳኔ ተወሰናለች ብዬ እኔ መጀመሪያም አልገመትኩም አዎ ልክ ሁለቱን ለመለያየት ብዬ ነው ይሄን ያደረኩት እንጂ ለምን ብላ ቆይ ምን ተጠቀም ማለት መጀመሪያም ሰላም አልነበርንም አይደለ ያያው ነበር በዲኤንኤ ውጤት ወደዚህ ያለ አንተ ጭራሽ የልጁ አባት ነኝ አልካው እንደሱ እንደሆነ ታወቀል ተባለ ጭራሽ ደግሞ እናትየዋ ኪያ ነች አልክ ማለት ባተበጠበጥም እኮ የተበጠበጠ ነበር እኮ ያንተ መወጣት ምንም ጥቅም አልባ ነው አይደለ ምን ፈልገ ምንስ ምን ማለት ምን አደረገ ሰው እኮ እንደዚህ እኮ የሚያደርገው እኮ የሚችለው እኮ ሊጠላው የሚችለው ሰው ላይ ጠላቴ ነው ብሎ የሚያስበው ሰው ላይ ነው ልጅህን ነው ያሳደገች ያለሽ ይፈን እንደራሷ ልጅ አደረገ አይደለ ምን እኮ ምን አይጉድላብህ ነው አንተ ምን ስትል ሰው እንደዚህ መተበጥ አደረገው ራሷን እስከተጠፈ ማለት እንዴ ፈጣሪ እኮ ጠብቆ ነው እንጂ ያጥፍታ ቢሆንስ ራሷን በዛሬ ሲሆን መጣ ነው እኮ ይዛኔ እንኳን ጠየቅን ምንድነው ራሷን ተጠፋ ራሱ እየደረሰች ነው ምን ሆነ ነው ምንድነው ተባልክ ምንም ያልከኝ ነገር እኮ የለም ለምንድነው
እኔ አሁን ድረስ ያው ኪያን ስለማፈቅራት ነው ይሄን ሁሉ ነገር ያደረኩት እና ያው ማለት ትልቅ ስህተት ነው የሰራሁት። አሁን እንደዚህ ህይወቷን አደጋ ጊዜው እኮ አሁን አልነበረም ነው የምልህ። አሁን አልነበረም ጊዜው። እኔ አሁንም ቢሆን ነው የምልህ ቢቻል ከሆነ በህግም እንሄድብሃለን። ዝም ብለን እንፋታን ነው ኪዩ ችግር የለውም ልቅቁት ምናምን የምትል ከሆነ እሷ እንደፈለገች ማድረግ ትችላለች። ግን ደግሞ እኔ እንጂ ብዙ ነገር ሆኖ ነበር እኮ ብዙ ነገር እኮ ሀፕን አድርጎ ነበር እኮ እሷ ይሁን ጋሽ ምን ስትል አሰብከው? ያው ኪዩና እኔ በፊት የፍቅር ግንኙነት ስለነበረ ፍቅር ግንኙነት አልነበራችሁ ስለማስብ እንደዛ ይኖርናል ብዬ ስለማስብ ያው ሁለቱ ከተለያዩ ወደ እኔ የመምጣት ቻንስ ይኖራል። ግን ያው እሱ የማይሆን ነገር ቀዣት ነው የቃዠሁት። ስታስባቸው ምን እንደምል አላውቅም። ማለት ይሄ ቀላል ነገር አይደለም። በዛ ላይ ደግሞ እኔ እንጃ ይሄ ብቻ እኮ ስሜት ልትረዳኝ ይገባል እኮ። ምን ነው ቆይ መረዳ ነው ያምን እኮ እንዴ ልጄ በቃ ከሷ ጋር ተላምዳለች። ስለዚህ እናቷ ትሆናለች ብዬ አሰብኩኝ። በቃ ስሜቴ እንደመራኝ እንደዚህ አይነት ውሳኔ እኮ ቤተሰቦቿን ትዳሯን ወይም ደግሞ ወደታን እየወጣበት ነው ወይ ነው የሚሆነው እንጂ እኔ ራሷን ተጠፋለች ብዬ በምንም አላሰብኩም። ከዛም በኋላ ራሱ እኮ ጠየቅን እኮ መጣን እኮ አይደለ? ጠየቅን መተን። አዎ ጠይቃችሁኛል። ስለዚህ ምንድነው ያልከን? በቃ እኔ ስሜቴ በቃ በዛ ሰዓት ያለኛ ነበር ያንን አደረኩት። ያንተ ስሜት ገደል መግባት ይችላል እንዴ? ምን ሆነ ነው ህይወቷን ወይ አሁን ምን አለ መሰለህ አንተ ይሄ ተራቀሽም ለሆነ ስሜት መጀመሪያም ሲጀምር አንተ ነው ምን አለ መሰለህ ቀሽም አንድና ሁለት የለው መጀመሪያ አሁን በዚህ ልክ አንተ ጋር እንትርክ አልፈልግም። ቀድሞውኑ አንተ ማድረግ የለብን ነገርሽ ይሁን ጽንስ እንኳን ሲፈጠር የሞተችው ራሱ ባንተ ምክንያት እኮ ነው። አንተ እኮ ጥለባጣፋ ይሄንን በብላቅ እችላለሁ እኮ አንተ አለማወቅ ስህተት እየሰራህ ነው። ከድሮም የማፈቅረው የነበረው ኪያ ነው። ቤዛ ደግሞ በመሃል ላይ እኔን አፈቀረች። ስለዚህ እኔ የቤዛ መሆን ነበረብኝ። ኪያን ነበር መከተል የነበረብኝ። ኪያን ለማግኘት ደግሞ የራሴን መንገድ ተጠቀምኩ። አሁንም ቢሆን ከአመታት በኋላ ይሄንን መንገድ የተጠቀምኩት በቃ ኪያን ስለምወዳት የኔንም ስሜት ተረዱኝ እንጂ አረ ምን አይነት ግን ማለት ጭራሽ ደግሞ አይነን አጥተህ እኮ ነው የምትወረው። እኔ ራሷን ታጠፋለች ብዬ ኪያ በምንም ታምር አይምሮዬ ውስጥ አልመጣልኝም። እኔ ላሽ ይሁንሽ አልመጣልም። ከዛ በኋላ ራሱ እኮ መተን ጠየቅን። አሁን ነች አልከኝ። ጭራሽ ከተፋገልጣሉ ነበር እንዴ? አሁን ምን ነው የምትለኝ እንዴ? ሲቀጥል ደግሞ ቤዛን አንተ መጮሻ ናቸው እንዴ? ቤዛን እኔ አልፈልጋትም ኪያን ስለምፈልጋት ምናምን የምትለው እዛ ድረስ ረጅም ካበራህ በኋላ አንተ እሷ ጋር ግንኙነት አድርገህ ልጅ እንዳረገዘች አውቀህ ያው ሁሉ ነገር ከተፈጠረ በኋላ ነው እንዴ ኪያ ወደ ደም ትዝ የሚለው? እሺ ይሁን ከተፈጠረ በኋላ ልጅ እንዴ ልጅ መጣ ቢያንስ ልጅ መስተከለ ተሳደግም እንዴ? ጥላ እኮ ነው የጠፋው። አሁን ደግሞ ከሲፈጠሩ ነው ከኪያ ጋር እኮ እንድለያይ ያደረገኝ እንጂ እኔ ኪያን ለመቅረብ ብዬ ነበር መጀመሪያም ቤዛን የቀረብኩት። ከዛ በኋላ ቤዛና እኔ ጋር መሀል ላይ የሆነ ነገር ተፈጠረ። ይሄ ነው ከኪያ የሚያለያየኝ እንጂ እኔ መጀመሪያም ኪያን ነበር የምወዳት። ለቤዛ ምንም አይነት ስሜት አልነበረም። እሺ ይሁን እሺ ስሜትሽ ነበረ እሺ በል እኔ አንተ በጣም እላፊ ቀሽም ሆንክብኝ። ይሁን እሺ ይሁን ከዛ በኋላ ራሱ ነው ማለት መጣ በቃ አንተን ጥላ እየኖረች ነው ልጅህን ያንተ ልጅ እንደ ልጇ እየተንከባከበ እየኖረችልን ያለችው። ድጋሚ መጣ ደግሞ ብጥብጥ ነው ያደረገው። እሺ በአንተ የመጣራው ተጠፋ ነበር። አሁንም ደግሞ ጭራሽ ስለ ስሜት ነው እንደምታወራው። አሁንም ቢሆን ይሄ ነገር ይሆናል ብዬ እኔ በፍጹም አልጠበቅኩም ነው ማለት በቃ ሳጣራ እዚህም ከመጣው በኋላ ከልጄ ጋር ጥሩ ግንኙነት እንዳለ እሷም እንደናቷ እንደምታያት አወቅኩኝ። ስለዚህ ከኪያ ጋር የፍቅር ግንኙነት በጀምር ለልጄ ምርጥ እናት እንደምትሆናት እርግጠኛ ስለሆንኩኝ በቃ የግድ ይሄኛውን ነገር መወሰን ነበር ማለት እንዴት ነው ኪያ እንጂ ይሄ ይሆናል ብዬ እኔ በፍጹም እንደዚህ አይነት ውሳኔ አልወሰንኩም። እሺ ይሁን እኛን አይን ባይን ጭጫ ማለት አይነን በጨዋታው እኛን ድርቅ ብለህብን ነበር። ዲኤንኤ እንደተወሰደ ታውቃለህ። ዲኤንኤ ውጤት ሲመጣ ደግሞ እሷ ልጅ እንዳልሆነች ደግሞ እንደማትሆን ታውቃለህ። እንዴት እሱ አልመጣልህ ማለት ዲኤንኤ ሲመጣ በቃ ያንን ነገር ይፈታል። ሲቀጥል ደግሞ ኪያነስ ቢሆን በእንደዚህ አይነት ወይ ነው የራስህ ታረጋት የምትችለው ያልሰራችውን ነገር ሰርታለች እያልክ ነው። እኔ አሁን ምን እንደምል አላውቅም። ለማንኛውም እስቲ ራሷ ትምጣና ኪያም እየመጣች ነው። እስቲ ምን ልትላት እንደምትችል ማለት ያው ሁሉ ጊዜ ተደጋግሞ ጊዜ ሁሉ ነገር ያለች ነው። እስቲ ምን ልትላት እንደምትችል ደግሞ ከሷ ጋር ደግሞ የምንቀጥል ነው የሚሆነው።
ስለዚህ ተመልካቾቻችን እናንተ ሁላችሁም ኮሜንት ይጻፋችሁ ነበር እሱ ጉዳይ ያላችሁ ነው ይጁ መጥቻለሁ ሞር ደግሞ ዋና ደግሞ የሚያነጋካው ደግሞ ከኪያ ጋር ስለሆነ ኪያ ራስ ተጠፋበት ነበር ያ ሁሉ ነገር የተፈጠረ የነበረው ከኪያ ምክንያት ስለሆነ እስቲ ኪያ ተምጣና ኪያ የምትለውን ነገር እያንዳንዱ ነገር ይሄን ነገር እያደረገ ያለው ነገር ሙሉ ከካሜራ ተያይዞ ይዋሽ የነበረ ነገር ስለሆነ በህግ ምን ተካልሲም በህግ ምን ይላል እንደዚህም ደግሞ አይምክልም ከሆነ ኪያ ከመጣች በኋላ እንቀጥላችኋለን አብራችሁን ቆዩ ና ግቢ ና ግቢ ليني لا شلي عندنا سون يورو نبر እስቲ አንቺ ማወራው ማውራት ፈልጋለሁ ምናምን ስላልሽ ጀስት ካሜራውን ደግሞ ማና ነው ነው ስላልባቸው ያለው ነገር ነው ከመጀመሪያው ጀምሮ ገብቼ ስለነበረ ካሜራውን ማብቻለሁ እኔ እንጃ አሁን ምንም ነገር ብትወስኝ ከጎንሽ ነው የምሆነው ወደ ህግ ስሜት የምትይኮና እንወስደዋለን ያን ነገር ሙሉ ነገር አለ በስም ማጥፋትም በተለያዩ ነገራቶች ነው ራሱን ህግ ማማክረን እሱን እንቀጣበት መንገድ ብዙ አይነት ወይች ይኖራሉ አይ ነው እኔ ማውራት ፈልጋለሁ ስላልሽ ነው አንቺ እንድትመጪ ያደረኩት እሱን ብለው ሞከርኩት ስለዚህ አንቺ ማውራት ትችላለሽ አንተ ደስ ያለሽ ያለው ከሆነሽ ነው እውነቱ ተደብቆ የሚቀር መስሎ ነበር ህይወቴን እንደዛ መበጥበጥ አስፈላጊ ነበር እኔ አሁን አንገትህን ማቀርቀር አይደለም የሚያሳስበኝ ቆይ ከብዙ አመታት በኋላ መጣ ያሰብከው ይሄን ነበር መልስልኝ እንጂ ይሄን ሁሉ ነገር ያደረኩት ላንቺ እባክሽ ተረጂ ለኔ ስትል ያደረከውን ነገር አሳይ አንድ ነገር የለም ይብላ ያደረከውን ነገር ይሄንን ላንቺ አድርጌያለሁ በለኝ ያው እኔ ስለማፈቅርሽ ከድሮም ጀምሮ የኔ እንድትሆኝ ፈልጌ እኔ ሁሉ ነገር ያደረኩት እንጂ እኔ አንቺን ለመጉዳት አስቤ አይደለም ደግሞም አሁን ላይ ያለው ሲመታሽ ሲደበድብሽ ሲያንቋሽሽሽ ምናምን ስለማይ ከሱ ይልቅ እኔ ልንከባከብሽ ይችላል ብዬ ስላመንኩ ካዲያ የምትንከባከበኝ ስሜን በማጥፋት ነው ደግሞ ከልጄ ጋር ደግሞ ቆይ እስቲ መልስልኝ የምትንከባከበኝ ስሜን በማጥፋት ነው ንገረኝ ያላረገዝኩት ልጅ አርግዛለች ያልወለድኩት ልጅ ወልዳለች በዚህ ነው የምትከላከልልኝ ካዲያ አንተ ካኑ በምን ተሻልክ እሻላለሁ ብለህ አንዴ መጣው በምንድን ነው የተሻልከው ከሱ ይህ ስልሽ በጣም ይቅርታ ግን አንቺን ስለማፈቅርሽ ነው ይሄን ሁሉ ነገር ያደረኩት እንጂ አንቺ እንደዚህ ትጎጃለሽ ብዬ አስቤ አይደለም የሚያፈቅሩ ሰው እኮ እንደዚህ አይደረግም ግን ማለት ግን ምን ማለት እንደሆነ ታውቃለህ በዚህ ለአንተ ስትል ስንት ነገር እንደሆነች ታውቃለህ በዚህ እኮ ለአንተ ስትል ነው የሞተችው ለአንተ ስትል ገበና ውስጧ እንዳይታወቅ ብላ ስንት ጊዜ የሰው ፊት እንደገረፋት ታውቃለህ አንተ ዛሬ መጣ ስሜን አጠፋው እኮ ባንዴ ይሄ ነው ፍቅር መልስልኝ ይሄ ነው ወይ ፍቅር መልስልኝ አይደለም ቆይ ተረጋጊና አንዴ አድምጪኝ ትረጅኝ አትሞክሪ ክፋት አስቤ አይደለም ይሄን ነገር ያደረኩት ስለምወድሽ ነው አልኩሽ አይደል ስለምወድሽ በነዛ ጊዜያት ውስጥ መምጣት ስለማልችል ነው በቃ የኑሮ ሁኔታ ስላስገደደኝ ነው እንጂ እኔ በልጄ ላይ ጨክኜ አይደለም በልጄ ላይ ጨክኜ እባክሽ ተረጅኝ እሷ ባንተ ላይ ጨክናለች አርግዛ እንኳን እኮ ትፈልግ ነበር ድሬዳዋ ውስጥ አርግዛ ትፈልግ ነበር
አንተ ግን የት ነበርክ የዛኔ? እኛ በአሳሽ ስንፈልግ የት ነበርክ? በዚህ የምትበላው አጣ ያማረትን ሁሉ ሳበላስ የት ነበርክ አንተ? እዛ ሰዓት ግዴታ በቃ ግዴታ አትበለኝ። እኔንም ተረጅኝ እንጂ በዛ እድሜ ምን ብዬ ነው እኔ ልጅ ማሳድገው? ሁላችንም ተማሪዎች ነበርን በዛ ሰዓት። ለዚህ ኃላፊነት እኔ ብቁ ነበርኩ እንዴ? በዛ ተማሪ ኮንክ ምን አቀበጠ? ለምን ማለት ተስፋ ሰጣት? ለምን ሰጣት? ወጣትነታችን ነው በቃ ያሳሳተን ሁለታችንንም አይደል? ሁለታችንም ጋር ስተት ነበረ፣ ተሳሳተ። ግን እኔ ይሄን ስተት ደግሞ በቃ ለመሸፈን ስል ሌላ ማይሆን አማራጭ ተጠቀምኩ። አታፍርም ትንሽ? እንዴት አልጠብቅህ ነበር? ቢያንስ እንኳን መሞቷን ከሰማሁ በኋላ በጣም ታዝናለህ ብዬ አስቤ ነበር። ስለሆነ ሁሉ በጣም አዝኛለሁ። አሁንም ቢሆን ልጅህን እንኳን እኮ ያላየህ አባት ነህ። ልጅ እስካሁን ድረስ የአባትን ፍቅር አታውቀውም። ቢገባ እኔ እንኳን ተው አያቷ ምን ያህል ተቸግራ እያሳደገቻት እንደሆነ ታውቃለህ? መልስልኝ። ቆይ ለእኔ ነው የሚገባኝ? ልጅህን ስንከባከብ ያንተ ልጅ ስንከባከብ እኮ ታይዤ ነው አይደል ያሉ ነገር የመጣብኝ? ፍቅር የምለውን ነገር እኔ ነገር የምለውን ነገር ሁሉ እያጣለሁት እኮ በአንተ ምክንያት ነው። በእኔ ምክንያት ብዙ ነገር ደርሶብሻል። ለእሱም ደግሞ ይቅርታ ልጠይቅሽ ነው የፈለግኩት። እንደዚህ ቀላል አይደለም። ይቅርታ እኮ ቀላል አይደለም። ተንኮል አስቤ አይደለም ይሄን ነገር ያሰብኩት፣ ስለማፈቅርሽ ነው አልኩሽ። ያፈቅሩ ሰው እኮ እንደዚህ አይደረግም። አውቃለሁ ይከብዳል በአንቺ ቦታ ሆኖ፣ ግን በቃ እባክሽ በቃ ተረጂ። ለፍቅር ስል ነው ያደረኩት ይሄን ነገር ሁሉ። ሶፊ ብቻ ከአይኔ ዞር አድርጎ አሁን እንግዲህ ያላችሁ ነገር እንዲወጣልሽ ነው ፈልገው እና ቀጣይም ደግሞ ምን ፈልገው ነገር ሙሉ እንድናደርገው። ሶፊ ምንድነው ይወጣል? ቤዚንኮ ከዚህ በኋላ ልመልሳት አንድ አለችኝ የምላት ጓደኛዬ ያኔ የምላት ሰው ከዚህ በኋላ ልመልሳት። በአንተ ምክንያት ነው ያጣኋትኝ። ዝም አትበል፣ መልስልኝ። በተፈጠረው ነገር ሁሉ ይቅርታ፣ በጣም አዝኛለሁ። አሁን እኮ ያንተ ነገሮቹን መቀየር ብችል ኖሮ ደስ ባለኝ ነበር፣ ግን በቃ ነገሮች ሆኑ አይደል? አንዴ በጣም አዝኛለሁ በነገሩ። በጣም ይቅርታ አንቺንም ለማለት ፈልጋለሁ። ግን እኔም በቃ በሰዓቱ ችግር ላይ ነበር። ምንም መሰበር ሆነ ምንም ስሜት የሚሰማ ነገር የለም ማለት በአንተ የመጣ አንድ እናት ራሷን አታለች። ህፃን ልጅ ደግሞ ያለ እናቷ እያደገች ነው። መታ ደግሞ እዚህ ደግሞ ሌላ ብጥብጥ ውስጥ እየፈጠርክ ነበር ማለት ምንም ነው እንደማይሰማ ለምን አትረዳው? ምን ያደርግልኛል? አንተ ስሜት ምንድነው የምታደርገው? እስቲ አንተ ለጠይቅ ማለት ምን የምትወደው ሰው የራስህ ለማድረግ ምንም መንገድ አትጠቀምም አንተ? በዚህ ልክ ራስ ወዳድ ሆነ። አንተ በቃ እኮ በዚህ ልክ ፈነው እንኩኝ በቃ እሷን ብቻ ስለሆነ መወደው ለእሷ ብቻ ማድረግ ያለብኝ ነገር በሙሉ ሳደርግ ነበር እኮ። ልክ ነው ያልኩህ ነው እንዴ? ግን አንተ በእኔ ቦታ ብትሆንና ከልጅ ጋር ያደገች የምታፈቅራት ልጅ እያለች ሌላን ህይወት አማራጭ አድርገህ ትወስዳለህ እኮ። አሁን ቆይ እንደ ልክ ነው ራስን እየወሰድክ ያለው አይደለም። ግን ያደረኩበት ሞቲቭ ግን ተንኮል አስቤ ስላልሆነ አሁንም ቢሆን እኔ ኪዩን እስካሁን ድረስ ወዳታለሁ። ብላቺ አፈር ብላ አሁንም ወዳታለሁ። አታፍርም እንዴ? ትንሽ ያንተ ሞዴል ጦሴን ይዙት ከየቀን እንደተረጋግልኝ እኔ ሰው ወዚህ ለሚጃ አረ ቶኝ በቃ እኔ አሁን ሌላ ነገር ውስጥ እንድገባ እያደረከኝ ነው ያለው። በዛ ላይ ደግሞ አለመሰበር ደግሞ ሲያናድ እንዴ የሆነ ብሽቅ ስታደርግ እኔ ማለት እንዴ ቆይ ምን አይነት እኔ ልጅን ግን ሄዳ አይታታል ግን ለመታት ሁሉ በኋላ እኮ የመጣሁት ልጄንና አንቺን ብዬ ነው። አይታታል ግን የምር ላያት ነው እኮ የመጣሁት እኮ ሄዳ አይታታል ወይ? አላየኋትም። እንዴ እዚህ ከመታ በጣም ቢያንስ ልጅን አታይ አይታታል ግን ልጅን የምር አላየሃትማ። ቢያንስ ልጅን ስታይ ተባባለ ብዬ ላስ
ከድሮም ጀምሮ ነው ሐሳቤ ላንቺ ስለነበር ሲጀመር እንዳንተ አይነት አባት ቡጣ ይገባል ጭራሽ ነው ማንቺንም ስለማቅሽ የዋህ ስለሆንሽ እንዴት እንደምታሳድጊያትም እርግጠኛ ስለሆንኩ ይሄን አመት ሁሉ ቸላያል የት መታቆን አሁን ሲጀምር አንተ አሁን ሚዲያ ላይ አይተሃት ነው ብለህ ያስታወስከቱላ ሙሉ ለሙሉ እርግጠኛ ነኝ እኔ እኮ ልጅ ነኝ ስለናትነት ምን ነው አውቄው ነው ልጅቷን ማሳደጋት የገዛ እናቷ ከሞተች በኋላ እኔ ምን ቤት ነኝ አደራኩ ስላለብኝ ነው አደራዬን በልቻለሁ አሁን አንተ ግን ምንም እየመሰለህ አይደለም ጭራሽ ደግሞ ልጅህንም አላየሃትም ቆይ እሷን እንኳን ለምን ያላየሃት ማለት ነው የሰው ልክ ግን በዚህ ልክ ጭፍር ሊሆን ይችላል ማለት በዚህ ልክ ድንዝዝ ሊል ይችላል እንዴ አፍቅራት እሺ ኪያ ነሽ አሁን የምትለው ነው ሲጀምር አንተ ሆን ብለህ ለመጠጥ የመጣህ ነው እንጂ አሁን ኢቭን ልጅቷን ራሱ የምትፈልጋት አይመስለኝም ምጻ ነው አይደል ብትፈልጋት እስካሁን ሰፊ ጊዜ ነበር ቀናቶች ተቆጠሩ አይደል ሄዳ ማየት ትችል ነበር እኮ ፍላጎቱ የለም አሳይኝ እንኳን አላልክ ሄደን ቆይሽ ይሁንሽ አሳይኝ አትበልሽ ተረብቀ እንኳን አላያት ምንም መበጠጥ ነው እንጂ ፍላጎት ምንም አይነት ልጅቷን ቢሆን ፍላጎት የለም ደግሞ ኮራ ብለ ነው የምታወራው በቃ ለምን ነገሩን ቀለል አታረግ እንዴት በስቲ በምን እናርገው ባንተ የመጣ እኮ ማለት ነው ስለምወዳት ነው በቃ ይሄ ሁሉ ነገር ያደረኩት አልኩ አይደል ለፍቅር ስለ ያደረኩት ይሄንን ሁሉ ነገር ለምን እንደ ተለየ ወንጀለኛ አርገታኝ አንተ ምክንያት ሳምንት ሙሉ ወደ ሲታጠብ ነው ያደረኩት ነገር በሙሉ ለፍቅር ነው አይደል ስለዚህ ምኑ ጋር ነው እስቲ ንገረኝ እስቲ ክፋቱ በቅልቦና አንተ ካሰብኝ እኔ አላውቅም አንተ በጣም የሆነ ከካምፓስ ጀምሮ ስንት ነገር አብሬ ያሳለፍኳት ነው እንዳለው ነገር ይዘገለ ነው ይችላል ላውጣት አልችልም እኔ እናንተ ፍቅር ግንኙነት ነበር ቆይ ነበር እኔ እናንተ ፍቅር ግንኙነት እውነቱን መልስልኝ ነበር ምን ግን ነበር በቃ ቆይ መፈለገኝ ነበር እኔ እናንተ ምንም አይነት ግንኙነት አልነበረን እኔ እኮ ጊዜው ነበረ ያኔ ጊዜው ነበረ ነው ማለት እሷ እንደዛ ታማ ሆስፒታል ተኛ ሰዓት መተናል ከዛ በፊት ደግሜ ጠይቄያለሁ አይደለ ነገር ከነም ሲቀጥል ደግሞ አንተ የምር አሁን መበጥበጥ ፍላጎት መበጥበጥ ካልሆነ የምር ልጅቷ የምትፈልጋት ከሆነ እስካሁን ለምን አላያት መልስልኝ እስቲ ለምን ልጅቷና ኪያን ፈልገህ ነው እሺ ይሁን ኪያን ስለምትወዳት ፈልጋታለሽ እሺ ለምን እስቲ የሚያሳምን ነገር ነው ለምንህና ልጅቷን ፈልገህ ከሆነ እስካሁን ለምን አላያት ስለ ልጅቷ ሳጣራ ኪያ በጥሩ ሁኔታ እያሳደገቻት እንደሆነ ወሬ ሰማ ነበር እሺ እና አላያት ግን ከለት ግን አንድ ቀን በቃ ኪያን ወደኔ ሰባትና አንድ ላይ እንኖራለን የሚል ተስፋ ስለነበረኝ ነው እኔ እኮ የራሴ ህይወት ያለኝ ሰው ነኝ እኔ እኮ አንተ ስትፈልገኝ ብቻ እኮ የምገኝ አይነት ሴት አይደለሁም እኔ እኮ አሻንጉሊታችሁ አይደለሁኝም አሉ ሲፈልግ የሚያገኝ አንተ ስትፈልግ የምታገኝ አሻንጉሊት እኮ አይደለሁም እኔ ሰው ነኝ እንዴ ሲመች ነው እንዴ መተህ የምታገኘኝ ቤዚ ምን ያህል ታፈቅረህ እንደነበረ ብታውቅ እንዲህ ካፍ ባላወጣሁ ነበር ግን መሞቷ ስሰማ ዝም አልክ እውነት አልከበደህም ካለፈ በኋላ ነው የሰማሁት ከብዙ ጊዜ በኋላ በጣም አዝኛለሁ በሷ ሞት ያው በቃ ምን ላድርግ ነገሮች ወደ ኋላ ቢመለሱ ደስ ይለኝ ነበር ወንዶች እኔ ለዚህ ልጅ ስሜት ምንም ግድ ማይጻችሁ ወንዶች አፈር ብሉ ምንም ማለት ነው ፈጣሪ እናንተ ከሚፈጥር ቢቀርስ እሷ ላንስት ነገር ሆና አንድ አመት ሙሉ ሁለታችንም ክላስ አቁመን የቤት ኪራይ ደረሰ ብለን ተሳቀን ነበር ስንኖር የነበረው ልትወልድ ስትል ግን አማራጭ ስለሌለኝ ይዣት መጣሁ ከቀበርኳት በኋላ እንኳን ትምህርቴን መከታተል አልቻልኩኝም ተማርሬ መጣሁ ምንም የተማርኩ ልጅ አይደለሁኝ በአንተ ምክንያት ትምህርቴን አቁሜያለሁ ማልችለው በህይወቴ ማልችለውን አደራና ማልችለውን ኃላፊነት ነው የሰጠኸኝ እኔ በዚህ
ሰዓት አልቻልኩም። በቃ ያንን ኃላፊነት መሸከም አልቻልኩም። በቃ ይሄን ጥፋቴን እኮ አምኜልሻለሁ። ምን አስጠፋ? ለምን ጠፋሽ? ቢያንስ አብራችሁ መፍትሄ አትፈልጉ? ለምን ነው የጠፋው በዛ ሰዓት? ያልጠበቅኩት ዱብዳ ስለሆነ ነው። አዳምን ሙሉ ያልጠበቀው ዱብዳ ስለሆነ ጠፋ አይደለ? እንዲቀላል ነው የሰውት እንዲቀላል ነው። መልስልኝ። እንዲቀላል ነው እኮ ቤተሰቦቿ አጣለች ባንተ ምክንያት። አሁን ከመቃብር ስር ነው። እንዴት ነው ግን የሚገባ? እንዴት ነው የምትረዳኝ? ያውቃለሁ እኮ በቃ አጥፍቻለሁ፣ ግን አሁን ነገሮች ሆኑ። እሺ ምን ላድርግሽ? ወደ ኋላ መመለስ ብችል ኖሮ ደስ ባለኝ ነበር፣ ግን አልችልም። በቃ አንድ ነገር ለምን በነገሩ እኔም በጣም አዝኛለሁ። ጸጽቶኛል እኮ አልኩሽ። አንድ ነገር ለምን የምትሆን አይመስለኝም፣ ግን ደግሞ ብትችል ቡጡን ቢያንስ ይሄድካት የአባትነት ፍቅር ትንሽ አሳያት። ካለ ስሜቱ ካለ ቢያንስ እሷን ተንከባከባት። አያቷ ብቻዋን ነው ያለችው፣ ብቻዋን ነው እየተንከባከበቻት ያለችው። ልጅቷ የእናት ፍቅር አጣለች በአንተ ምክንያት። ቢያንስ የአባት ፍቅር አትጣ። እስቲ ጭንቅላት ካለ ይናስ አገናዝብ። መልስልኝ። ዝም ብለህ ምንድን ነው የምትለው? በጣም እኮ ከባድ ነው። ከባድ ነው። ከኪያ ጋር ከሆነ ልጄንም ሰበስባታለሁ ጥሩ የሆነ ህይወት ላይ ነው ያሉት እያልክ አለብህ። አሁን ምን አገደ? ወይስ እሱንም አርግዘህ ነበር እንደተባለው አውቀህ ነው ያልከው? አውቀህ ነው? ያደረኩትን ነገር ሁሉ ያደረኩት ለፍቅር ብዬ ነው። ኪ እባክሽ አሁን ተረጅኝ እባክሽ። ቡጡንም ሰበስባታለሁ ያልኩህ ለፍቅር በፍጹም በቃ እኔ እንደዚህ አይነት ሀሳብ ይዤ አልመጣሁም። ምንም ክፋት አስቤ አልመጣሁም። አንቺን ደስተኛ ለማድረግ የገዛ ልጅ እየተጠቀምክባት ነበር። ልጄ በቃ ከአንቺ ጋር ማደጓን ስሰማ በጣም ደስ አለኝ። በቃ ከአንቺ ጋር መኖርን ተመኘው። ለምን አትረጅኝ? ያው ምንም አልፈልግም ከአንተ። አንድ የምፈልገው ነገር ብትችል ቡጡን ያትና ከዚህ ብወጣፋለሁ። እኔ በማላየ ቦታ ላይ ብሆንልህ። መውደድ ከተባለ የሚወዱትን ሰው ደስተኛ የሚያደርግ ነገር ማድረግ ነው አይደለ? እኔ ደግሞ ደስተኛ ልሆን የምችል አንተን ካላየሁ። ተግባባ ነው? እኔ ወደማላየ ቦታ ሄድ። እባክሽ እባክሽ አጥፍቻለሁ፣ ይቅር በይኝ እባክሽ። አውቃለሁ በድያለሁ። በቃ እባክሽ ይቅርታ አድርጊልኝ። በቃ ደግሞ አኑ አይወድሽም አይደለ? ይኸው እንደዚህ እየመታሽ እያዋረደሽ እያንቋሸሽ እኔ ይሻልሻለሁ። እባክሽን አንድ እድል ስጭ። ደስተኛ ላድርግሽ እባክሽ እባክሽ እባክሽ። ምንድን ነው ከአንተ ጋር አንድ እድል? ከአንተ ጋር ሆነ ከአኑ ጋር ምንም አይነት አንድ እድል የለኝም። ጨርሻለሁ። እኔ አሁንም ድረስ ለአንቺ ጥሩ ስሜት አለኝ። እባክሽ ከምታስቢው በላይ እወድሻለሁ። እኔ ወይ ገድዬ ይሄ ማለት ነው እጄን ነው ለመንግስት የምሰጥ። እባክሽ ይቅርታ አድርጊልኝና አንድ እድል። አታፍርም እንዴ? አንተ ጓደኛዬ ፍቅረኛ ነበርክ እኮ። እባክሽ ተረጅኝ እባክሽ 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 ልቀቂኝ እንጂ አንተ አንዴ ላውራ ልቀቂኝ ላውራት አንዴ አንተ ምን ነገር እባክሽ አንድ እድል ስጭኝ እባክሽ ኪዩ ድሮም እንደዚህ ነበር። ከጊዜ በኋላ መጥቶ ባህሪ ነው። ከሰው ጋር እኮ በጣም የሚያስቀና ፍቅር ነበርኩ ነበር። ሁሉ ነገር እንግዲህ ቦታ ቦታውን ይዛል። የተሻለ ቀን ይመጣል። እግዚአብሔር ለምን እንደዚህ እንደሚፈትነኝ ይፈቀድ።
በቃ በጣም ጥሩ ተመልካቾቻችን እንግዲህ ያያችሁትን ይመስል ነበር። አብዛኞቻችሁም ደግሞ የሱ ጉዳይ ያላችሁ ስለነበር ነው ያሳየናችሁ። እንግዲህ ይሄን ይመስላል። በቃ አቋርጠው